መዳን አንድ ጊዜ በጸጋው ተሰጥቶን ያበቃና የተጠናቀቀ ከሆነ ለምንድን ነው የምንፈራው? አድኖናል ብለን ስንናገር በጅምላ ከመኮነን ነፃ ወጥተናል። እኛ ግን ድነናል ብለን ስንናገር ዳግመኛ አይሞትም እያልን እንጂ ትእዛዛትን መጠበቅ የለብንም ማለታችን አይደለም። ለጌታችን ሁለት በግልጽ በመጽሐፍ ቅዱስ ላይ የተቀመጡ ምጽአቶች አሉ። ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ ሰው አይሆንም ማለታችን። መንግሥተ ሰማያት ተሰጠች እንጂ ገና አልገባንባትም። ለዚህ ነው እንድናለን የምንለው። በጥምቀት እንወለዳለን፣ በቁርባን እንዋሃዳለን፣ በተጋድሎ በመጽናት ከእርሱ ጋር እንነግሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የራሳችሁን መዳን ፈጽሙ። በነገረ ድኅነት ትምህርት በሁለተኛ ነጥብ የምንማማርበት ርዕስ ነው። የራሳችሁን መዳን ፈጽሙ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 1 ቁጥር 12 ምዕራፍ 2 ቁጥር 12 ይልቁንም ከእናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። እደግመዋለሁ። ይልቁኑ ከእናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በዚህ ርዕስ መነሻነት ለጥቂት ደቂቃዎች እንማራለን። ሰምተን ለመጠቀም እግዚአብሔር ይርዳን። የእግዚአብሔር ማዳን አንዳች ነገር ሳይቀረው ተፈጽሟል። እግዚአብሔር ሰው ሆኖ በመገለጡ መከራን በመቀበሉ በመሞቱ ደግሞ ሞትን ድል አድርጎ በመነሳቱ መዳናችንን ፈጽሞታል። ይሄውም መዳናችንን ፈጽሞታል ስንል ከቀድሞ ከአዳም በደልና መርገም ነፃ አውጥቶናል ማለታችን ነው። አሁን በአዳም በደል ከመጠየቅ ነፃ ወጥተናል፣ ድነናል። በሥጋው መቆረስ በደሙ መፍሰስ ገነትን ከፍቶልናል፣ ሲኦልን በዝብዟታል። ድነናል። በኃጢአት ምክንያት የጎሰቆለውን ባሕርያችንን አድሶልናል። ድነናል። እንደ ቀድሞ በኦሪት እንደነበረው ቅዱስ ጳውሎስም እንዳለው እኔ የማልወደውንም አደርግ ሆንኩ እንዳለው አሁን የማንወደውን እንድናደርግ የሚያስገድደን የለም። ብንወድ ጽድቅ እንሰራለን፣ ባንወድ ክፉ እናደርጋለን። ይሄ ማለት የጎሰቆለውን ባሕርያችንን አድሶልናል፣ ደግሞም የደበዘዘውን ነፃ ፈቃዳችንን አድምቆልናል። በኦሪት ጽድቅ ቢሰሩ ከጽድቅ ፍሬ ማፍራት አልቻሉም ነበረ። ቅዱስ ጳውሎስ ከጽድቅ ምን ፍሬ ነበራችሁ የሚለው ለዚህ ነው። እንደውም ታስታውሱ ከሆነ ጽድቃችን እኮ የመርገም ጨርቅ ሆነ ብለው ነበረ። አሁን ግን ጽድቅ ብንሰራ ፍሬ እንድናፈራ እግዚአብሔር አድኖናል። ጽድቅ ብንሰራ ፍሬ እንድናፈራ እግዚአብሔር ጸጋውን ሰጥቶናል። አድኖናል። አድኖናል ብለን ስንናገር በጅምላ ከመኮነን ነፃ ወጥተናል። በኦሪት እንደነበረው አይደለም። በአንዱ በአዳም በደል ምክንያት መርገም ወደ ሰው ልጆች ሁሉ እንደደረሰው ቅጣቱ በሰው ልጆች ሁሉ ላይ እንዳረፈው እንደዚያ ዘመን አይደለም። አድኖናል። ለዚህ ነው የራሳችሁን መዳን ፈጽሙ የሚለው። ምክንያቱም እግዚአብሔር ማዳኑን አንዳች ነገር ሳይቀር ፈጽሞታል። አሁን የሚቀረው በዚህ የእግዚአብሔር የማዳን ጸጋ ውስጥ የእኛ ተሳትፎ ስለሚቀር ነው የራሳችሁን መዳን ፈጽሙ የሚለው። እኛ ኦርቶዶክሳውያን ምዕመናን ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ ሰው አይሆንም ማለታችን ነው። ድነናል ብለን ስንናገር እግዚአብሔር ዳግመኛ እኛን ለማዳን መከራ ይቀበላል ማለታችን አይደለም። እኛ ድነናል ብለን ስንናገር ዳግመኛ እግዚአብሔር ስለኛ መከራን ተቀብሎ ይሞታል ማለታችን አይደለም። ታዲያ አንዳንዶች ድነናል ሲሉ ትእዛዛትን መጠበቅ
የለብንም እስከ ማለት ደርሰዋል። እኛ ግን ድነናል ብለን ስንናገር ዳግመኛ አይሞትም እያልን እንጂ ትእዛዛትን መጠበቅ የለብንም ማለታችን አይደለም። መከራ አይቀበልም ማለታችን እንጂ ከአጋንንት ጋር፣ ከርኩሳት መናፍስት ጋር፣ ከእኩያት ፍትወታት ጋር መጋደል የለብንም ማለታችን አይደለም። እኛ ድነናል ብለን ስንናገር እግዚአብሔር ዳግመኛ ስለኛ አይሰቀልም ማለታችን እንጂ እግዚአብሔር በሰጠን የመዳን ጸጋ መጽናት የለብንም ማለት አይደለም። አንዳንዶች ድነናል ብለው ትእዛዛትን መጠበቅ አያድንም ብለውናል። ድነናል ስንል እንደነሱ እንደዚህ ማለታችን አይደለም። ተጋድሎ ምን ያስፈልጋል እንደሚሉት ማለታችን አይደለም። ድነናል ስንል እግዚአብሔር ዳግመኛ እኛን ለማዳን መከራ አይቀበልም አይሰቀልም ማለታችን እንጂ ትእዛዛትን መጠበቅማ ግድ ነው፣ መጋደልም ግድ ነው። ይሄን ማለታችን ኦርቶዶክሳውያን። ሶስተኛ ነጥብ ላንሳላችሁ፣ ልብ ብላችሁ ስሙኝ። አንዳንዶች ብዙም ደስ የማያሰኝ ጥያቄ ጠይቀውን ለማስጨነቅ ይሞክራሉ። ምን ብለው? እናንተ ኦርቶዶክሶች ድናችኋል አልዳናችሁም እያሉ ፈትረው ለመያዝ ይሞክራሉ። እኛም እንዲህ እንላቸዋለን፣ አዎ ድነናል፣ ግን እቺን ብቻ ብለን አናበቃ። ድነናል፣ እየዳንን ነው፣ እንድናለን እንላቸዋለን። ልብ በሉ፣ ድናችኋል? አዎ ድነናል፣ ግን ድነናል ብቻ ብለን አናቆምም። እናስ እየዳንን ነው፣ ከዚያስ ደግሞ እንድናለን እንላለን። ምን ማለታችን ነው? ይሄንን ስንል እዩ፣ ለጌታችን ሁለት በግልጽ በመጽሐፍ ቅዱስ ላይ የተቀመጡ ምጽአቶች አሉት፣ መገለጦች አሉት። ሁለት። አንደኛው የእግዚአብሔር ቃል እንደሚናገረው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ላይ እንደተናገረው የዘመኑ መጨረሻ በደረሰ ጊዜ ከሴት የተወለደው ልጁን ላከው እንዳለው፣ ጽዋው በሞላ ጊዜ አዳምን ለማዳን ሱባኤው በደረሰ ጊዜ ከልጅ ልጅ ተወልጄ አድንሃለሁ ያለው ቃልን ለመፈጸም የዘመኑ ፍጻሜ በደረሰ ጊዜ የሚለው የመጀመሪያው የፍጻሜ ዘመን ሰው ሆኖ ሲገለጥ፣ ደግሞ አለው ከሴት የተወለደው ልጁን ላከው የሚለው ሰው ሆኖ ሲገለጥ፣ እሱ ምንድነው? የመጀመሪያው የፍጻሜ ዘመን ነው። ምን የሆነበት? ሰው ሆኖ የተገለጠበት፣ መከራ የተቀበለበት፣ በመስቀል ላይ በመሞት መርገማችንን የሻረበት፣ ገነትን የከፈተበት፣ ሲኦልን የበዘበዘበት፣ ሞትን የሻረበት፣ መቃብርን ያስቀረበት፣ በሰማያዊ ስፍራ እንዳለን የገለጸበት፣ ይሄ የመጀመሪያው መገለጥ ይባላል። ሰው ሆኖ የተገለጠበት። በጅምላ ከመኮነን አዎን ድነናል። የተዘጋውን ገነት ከፍቶልን ነፃ ፈቃዳችንን አድምቆልናል። አዎን ድነናል። በመጀመሪያው መገለጥ አድኖናል እንላለን። ሌላስ ሁለተኛ መገለጥ ያልኳችሁ እሱ ደግሞ በመጨረሻው ዘመን የሚደረገው መገለጥ ነው። ደግሞ አለው በዕለተ ምጽአት የሚደረገው መገለጥ ነው። በሱስ ምን እንሆናለን? እንድናለን። በመጀመሪያው መገለጥ አድኖናል። በሁለተኛው ሲገለጥስ በቀኝ መቆም ይጠብቀናል። መንግሥተ ሰማያት መግባት ያገኘናል። እኔስ እንድናለን እንላለን። ምን መስላችሁ? መንግሥተ ሰማያት ተሰጠች እንጂ ገና አልገባንባትም። ለዚህ ነው እንድናለን የምንለው። ገነት ተከፍታለች እንጂ እኔና እናንተ ገና አልገባንባትም። ለዚህ ነው እንድናለን የምንለው። መዳናችንን በተስፋ ጀምረናል እንጂ ገና አልጨበጥነውም። ስለዚህስ እንድናለን እንላለን። ቅዱስ ቄርሎስ በረከቱ ይደርብንና እንዲህ ይላል፣ ለጌታችን አንድ ምጽአት ብቻ እንዳለው የምንናገር አይደለንም፣ ይልቁንም በክብር ከፍ ያለውን ሁለተኛውንም መገለጽ ምጽአት እንናገራለን እንጂ ይላል። ሁለት ምጽአት ያልኳችሁ ይህንን ነው። እዩ፣ በመጀመሪያው ምጽአት ትሕትና አየን። በሁለተኛው ምጽአት ሁለተኛ ሲገለጥ ደግሞ ፍርዱን እናያለን። በመጀመሪያው ምጽአት በጨርቅ ተጠቀለለልን።
በሁለተኛው ምጽአት እሳት በፊቱ ይጠቀለላል። በመጀመሪያው ምጽአት በግ ሆኖ ተሰዋልን፣ በግ ሆኖ ታረደልን። በሁለተኛው ምጽአትስ በጎቹን በቀኙ ያቆማል። በመጀመሪያው ምጽአት ኃጢአታችንን ሁሉ በመስቀል ላይ ተሸከመልን። በሁለተኛው ምጽአት በኃጢአታችን ላይ ሊፈርድ ይገለጣል። አያችሁ፣ በመጀመሪያው መገለጥ ሰው በመሆኑ አንጻር አዳነን፣ የመዳንንም ጸጋ ሰጠን። በዚህ የመዳን ጸጋ መሰረትነት ላይ በሁለተኛው መገለጽ የምንድንበትን ጸጋ ሰጥቶን መንገዱን ስላሳየን እኛም መንገዱን ስለጀመርን ድነናል። ደግሞስ እንድናለን እንላለን። አሁንስ አለ እግዚአብሔር የምንሰማው ንስሐ የምንገባው የምንቆርበው የምንጋደለው ጠባለ ኪዳን መሸለ ቁርባን የምንለው እየዳንን ነው ወይም በመዳን መንገድ ውስጥ እየሄድን ነው? ድነናል፣ እየዳንን ነው፣ እንድናለን ነው መልሳችን። ለምን? እነሱን ጥቂት ላብራራ። ድምፄ ይሰማችኋል? ይሰማችኋል? በጣም ጥሩ። የእግዚአብሔር ቃል እንዲህ ይላል። የእግዚአብሔር ቃል እንዲህ ይላል፣ የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና፣ እኛ ግን ከቀን ስለሆንን የእምነትና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 7 እስከ 10። ሁለት ኃይለ ቃላትን አስተውሉ። የመጀመሪያው የእምነትና የፍቅርን ጥሩር የመዳንንም ተስፋ። አያችሁ፣ ተስፋችንን ነው እንድናለን የምንለው ገና ስላልጨበጥ ነው፣ ገና ስላላገኘ ነው። እሱን ምን እንላለን? እንድናለን። ይሄንን ሲገልጽ ምን አለ? እግዚአብሔር ለቁጣ አልመረጠንም፣ ይልቁንስ በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። አያችሁ፣ የምናገኘው መዳን ስላለ ነው እንድናለን የምንለው። አንድ ጊዜ በጸጋው መዳን ተገኝቶ ያበቃ ቢሆን ኖሮ መዳንን ተስፋ ደግሞስ የሚገኝ አድርጎ ባላቀረበውም ነበር ቅዱስ ጳውሎስ። ስለዚህ ምን እንላለን? ድነናል። ቅድም ካልኳችሁ እየዳንን ነው አሁን የምንኖርበት። እንድናለን ተስፋችን ለሆነው ደግሞ ለምናገኘው። ሌላ ነጥብ ልጨምርላችሁ። ኦርቶዶክሳውያን መዳንን ጸጋ እግዚአብሔር ሰጥቶናል ብለን እንናገርና የራሳችሁን መዳን ግን ፈጽሙ አደለ ርዕሴ? እዩ፣ እግዚአብሔር የመዳንን ጸጋ ስለሰጠን አሁን የሚቀረው የኛ ተሳትፎ ስለሆነ ነው የራሳችሁን የሚለው። ምክንያቱም አንዳች ነገር ሳይቀረው እግዚአብሔር ይህንን የማዳን ጸጋ ስለሰጠን፣ ስለዚህ የኛ ተሳትፎ ያስፈልጋልና የራሳችሁን አለ። ኦርቶዶክሳውያን፣ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን መዳንን እንዴት ብላ መሰላችሁ የምትገልጠው? እንደ አውግስጢኖስ በእግዚአብሔር ጸጋ ብቻ አትልም። እንደ ፕላጊየስ ወይም እንደ ፕላጊየስ በሰው ሥራ ብቻ አትልም። እደግመዋለሁ፣ በእግዚአብሔር ጸጋ ብቻ አትልም፣ ደግሞስ በሰው ሥራ ብቻ አትልም። እና ምን ትላለች? በእግዚአብሔር ጸጋ፣ አሁን ያልኳችሁ የማዳኑ ጸጋ፣ ደግሞስ የእኛ ተሳትፎ ሲዋሃድ፣ ሲነርጂ ይሉታል፣ ሲዋሃድ እንደ ሰምና ፈትል ሲዋሃድ ድህነታችን ስለሚፈጸም የራሳችሁን መዳን ፈጽሙ አለ። ይሄ ምን ያስፈልጋል? የኛ ተሳትፎ፣ የኛ ሺባይነት፣ የኛ በማዳን ጸጋ ውስጥ መኖር፣ የኛ በጠባቡ በር ለመግባት መጋደል፣ የኛ እግዚአብሔር በሰጠን ጸጋዎች መጽናት። ለዚህ ነው ፈጽሙ የሚለው። እዩ፣ በመጀመሪያው የእግዚአብሔር ሰው ሆኖ መገለጥ መዳናችንን ብቻውን ፈጸመልን። እደግመዋለሁ፣
ብቻውን ፈጸመልን። እኛ ምን አልን? አድነን ብቻ ብለን ጮኽን። ክንድህን ላካል፣ ከሰማያት ውረድ አል። እሱስ ብቻውን ፈጸመልን። የእግዚአብሔር ቃል እንዲህ ይላል፣ ከበላሶን አገር የመጣውን ልብስ ስለምን ቀላ ብዬ ጠየቅኩት ይላል ነቢዩ ኢሳይያስ። እሱም እንዲህ አለኝ ይላል፣ የወይን መጥመቂያውን ብቻዬን ረግጫለሁ አለኝ ይላል። ብቻውን ተሰቀለ፣ ብቻውን መከራ ተቀበለ፣ ብቻውን ኃጢአታችንን ተሸከመ፣ ብቻውን የመርገማችንን አንከባለለ። ብቻዬን የሚለው ቃል ይህንን ነው። ይሄ ሰው ሆኖ የተገለጸበት የማዳኑን ጸጋ የሰጠበት ገነትን የከፈተበት ሲኦልን የበዘበዘበት የጎሰቆለውን ባህሪያችንን ያደሰበት ነፃ ፈቃዳችንን ያደመቀበት በጅምላ ከመኮነን አወጣን ያልኳችሁ እሱ ብቻውን አረገ። አሁንስ የራሳችሁን አለና የእኛን ተሳትፎ ነገረ። የእግዚአብሔር ቃል እንዲህ ይላል፣ በሞቴ ስሙኝ። እንዲህ ይላል የእግዚአብሔር ቃል፣ አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን ይላል። ደግሞ አለው አብረንም እየሰራን። አያችሁ፣ አብረን የምንሰራ ሆንን፣ ጸጋውን ሰጠን፣ እኛን ደግሞ ተሳታፊ ያደረገን። ሰራን፣ የእግዚአብሔርን ጸጋ በከንቱ እንዳትቀበሉ አደረገ። እለምናለሁ። አያችሁ፣ የራሳችሁን የሚለው ይሄንን ነው። አብረን ስለምንሰራ በማመን እሺ እንላለን። በሜሮን የመንፈስ ቅዱስ ቤት እንሆናለን። በጥምቀት እንወለዳለን። በቁርባን እንዋሃዳለን። በተጋድሎ በመጽናት ከእርሱ ጋር እንነግሳለን። አብረን። ያኛውስ ብቻዬን፣ ይሄኛውስ አብረን። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን። እዩ ኦርቶዶክሳውያን፣ አንድ ነጥብ እናስታውስ። ምን የሚል ቃል? የራሳችሁን መዳን ፈጽሙ። እዩ፣ ፈጽሙ ሚለን የተጀመረ ነገር ስላለ አይደል? ፈጽሙ ሚለን መፈጸም ያለበት ነገር ስላለ አይደል? እሱን ነው እንድናለን የምንለው። ጀመርን እንጂ አልፈጸምንም። በመዳን መንገድ ውስጥ ገባን እንጂ ገና አላጠናቀቅንም። እኛ ኦርቶዶክሳውያን በጽኑ መያዝ ያለባችሁ እውነት እንዲህ የሚል ነው። እኛ እንደ ሰነፎቹ በእምነቴ ብቻ አንልም፣ ደግሞስ እንደ ትምክህተኞቹ በሥራዬ ብቻ አንልም። እናስ በማመን በመጠመቅ በመቁረብ በመልካም ሥራ በመጽናት በመጋደል መዳናችንን ስለምንፈጽም ፈጽሙ ይለናል። ኦርቶዶክሳውያን፣ ሌላ አንድ የእግዚአብሔር ቃል ላስታውሳችሁ። እንዲህ ይላል፣ በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይለናል። እስኪ ልጠይቃችሁ፣ መዳን አንድ ጊዜ በጸጋው ተሰጥቶን ያበቃና የተጠናቀቀ ከሆነ ለምንድን ነው የምንፈራው? ለምንስ እንንቀጠቀጣለን? አያችሁ፣ ለምንድን ነው የምንፈራው? መዳናችንን ያልፈጸምን እንደሆነ ነዋ። ድርሻችንን ያልተወጣን እንደሆነ ነዋ። እንዴ የተፈጸመና ያበቃ መዳናችንም የተረጋገጠ እኛም መንግሥተ ሰማያት የገባን ከሆነ ዘንዳ ምን ያስፈራናል? ምንስ ያስደነግጠናል? ልብ በሉ እንጂ። አያችሁ፣ ጀምረን ስላልፈጸምን እኮ ነው የምንፈራው። እንዲህ ይላል እግዚአብሔር ቃል፣ ፍራ እንጂ የትዕቢትን ነገር አታስብ ይላል። አንተ በእምነት ቆመሃልን? ፍራ እንጂ የትዕቢትን ነገር አታስብ። ለምንድን ነው የምንፈራው? ያልጨረስን እንዳንሆን፣ ቆመን እንዳንወድቅ፣ ሰብከን እንዳንጣል፣ ገብተን እንዳንወጣ፣ ቆርበን እንዳናፈርስ፣ ንስሐ ገብተን እንዳንመለስ፣ የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። እንዳንወድቅ ነው የምንፈራው። አንተ በእምነት ቆመሃልን? ፍራ እንጂ የሚለው ለምንድን ነው? የሚፈጸም ነገር ስላለ እኮ ነው። አያችሁ፣ የራሳችሁ መዳን ፈጽሙ የሚለን ለዚህ ነው። ሶስተኛ ወይም አራተኛ ነጥብ ላንሳላችሁ። በኦርቶዶክሳዊት ቤተ ክርስቲያን አስተምህሮ መዳን የእኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ እንጂ ወገኖቼ፣ አንዴ ድነናል ብለን በጀርባችን ተንጋለን አንኖርም። ዓይናችንን አፍጥጠን አንመለከትም።
እግራችንን አጣጥፈን አንኖርም። ቅዱስ ዮሐንስ አፈወርቅ ጸጋ ሁሉንም ነገር ያደርጋል ብለን በጀርባችን ተንጋለን አንኖርም ይላል። አዎ ለዚህ ነው የራሳችሁን መዳን ፈጽሙ የሚለን። የእኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ እንደሆነ ላሳያችሁማ። እንዲህ ይላል እግዚአብሔር ቃል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ብንጸና ከእርሱ ጋር እንነግሳለን፣ ብንክደው እርሱ ደግሞ ይክደናል ይላል። እደግመዋለሁ። ብንጸና እንነግሳለን፣ ብንክደው እንካዳለን። ለመንገሳችን ምክንያቱ በመዳን መንገዳችን ላይ መጽናታችን ነው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለው። ብትጸና ካልጸናስ ትባረራለህ፣ አትፈጽምማ። ለዚህ እኮ ነው ቅዱሳት መጻሕፍትን በጥንቃቄ ስትመለከቱ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ የሚለው እኮ ለዚህ ነው። መልካሙን ገድል ተጋድያለሁ የሚለው እኮ ለዚህ ነው። እንግዲያስ መዳን አንድ ጊዜ በጸጋ ብቻ ተሰጥቶ ያበቃ ከሆነ ምን ያጋድለዋል? ምንስ ያስሮጣል? በቃ ተፈጽሟል። የሚሮጥ እኮ ያልፈጸመ ግን ሩጫ የጀመረ እኮ ነው። ጀምረን እንደፈጸምን እንዴት ነው የምናስብ? ሳንጨርስ እንዳበቃን እንዴት ነው የምንፎክር? አያችሁ፣ የራሳችሁን መዳን ፈጽሙ የሚለን ለዚህ ነው ወገኖች።